ኢነ ሻኒአከ ሁወል አብተር ይላል። አንተን የሚጠላህ በርግጥ እሱ ነው የተቆረጠ ማለት ነው። ኢነ ሻኒአክ ኢነ ተውኪድን ያመለክታል። ነገሩ ቁርጠኛና በእርግጠኝነት ላይ ተመሰረተ መሆኑን የሚጠቁም ነው። በእርግጥ አላህ የተናገረው ሁሉ ሐቅ ነው፣ ግን አላህ ያረጋገጠውና በሚያጸና ቃል ያጸናው የበለጠ ትኩረት እንደሚሰጠው የታወቀ ነው። ኢነ ሻኒአክ ሻኒአክ ማለት ሸነአ ከሚለው ግስ የመጣ እስም ፋዒል ነው። አንተን የሚጠላህ ማለት ነው። አንተን የሚጠላህ ሁወል አብተር እሱ ነው ቆራጣ ማለት ነው። ሁወ እዚህ ቦታ ላይ ضميرul ፈስል ትባላለች በነህው አጠራር በሙብተዳ እና በኸበር መካከል ለመለየት የምትገባ ነች። ራሱን የቻለ መልእክት ያዘለ ነው ሁወል አብተር የሚለው ማለት ነው። ሁወ የምትለዋ ቃል እዚህ ቦታ ላይ መግባቷ ከሚጠቁማቸው መልእክቶች አንዱ ሐስር ነው። ማለትም በትክክል ቆራጣ ሊባል የሚገባው አንተን የሚጠላህ ነው እንጂ ሌላ አይደለም ማለት ነው። አልአብተር ቆራጣ እንደማለት ነው። በተር ወይም አንዳንዴ በቲራም ሊባል ይችላል። የብቱሩ ማለት መቁረጥን የሚያመለክት ነው። እዚህ ነው አሰይፍ ወይም አሰይፉል በታር የሚባለው በጣም ስል የሆነ ሰይፍ ማለት ነው የሚቆርጥ። ይህ መልእክት በአረቦች ዘንድ የሚሰጠው አንድ ትርጓሜ ነበር። እሱም አብተር የሚባለው በእነሱ አባባል ዝርያው በወንድ ልጅ በኩል የማይቀጥል ሲሆን ነው። ምን ማለት ነው? ወንድ ልጆች የሌሉት ከሆነ ወይም ኖረውት የሞቱበት ከሆነና ያለቁ ከሆነ እከሌ አብተር ሆነ ይሉ ነበር። ይህን የሚሉት ለማነወር ነው። ይህ የመጨረሻው ምዕራፍ የወረደበትን ምክንያት ዑለማዎች አሁንም በተለያዩ አመለካከቶች ነው ያስተናገዱት። ይህም የሆነበት ምክንያት በተለያዩ መልኩ የተዘገቡ ዘገባዎች ስላሉ ነው። የተወሰኑት ይሄ በቀጥታ የተመለከተው አልዓስ ብን ዋኢል ነው ይላሉ። ዋሊዱ ዐምር ብን ዓስ ማለት ነው። እሱም ረሱል ሰለላሁ ዐለይሂ ወሰለም በመካ መስጂድ ሊገቡ ሲሉ በር ላይ አግኝተውት አዋራቸውና ከዛ ይጠብቁት የነበሩት የቁረይሽ ባላባቶች እና ከበርቴዎች ለምን ቆየህ? ማንን ነበር የምታወራው ሲሉት ذلك الابتر አላቸው። ያ ዘረ ቆራጣ የሆነውን ነው ማናገር የነበረው አላቸው። ምንድነው ይህን ያለበት ምክንያት? መልእክተኛው አለይሂ ሰላም ወንድ ልጆች ነበሯቸው። የተወሰኑት ሞተዋል ሲባል በለጋ እድሜያቸው ሞተዋል እና ይህን ያለበት ምክንያት የመጨረሻው ልጃቸው አብደላህ በሞተበት ጊዜ ነበር ወይም ከሞተ በኋላ ነበር። ስለዚህ ወንድ ልጆቹ ሁሉም ሞቱ፣ እሱ አብተር ነው እያለ መሳለቁ ነው። ሌሎች ይሄ የወረደው ከዕብ ብን አሽረፍን በተመለከተ ነው። ቁረይሾች ይሄ አብተር የሆነ ሰው ከኛ ተለይቶ ወጥቶ አዲስ ዲን አመጣለሁ እያለ እየኖረ እኛና እሱን አወዳደርና ማን ይበልጣል ማን የተሻለ ነው ብለው ጠየቁት። እሱ ይሁዲያ ላይ ነበር፣ አይሁዳዊ ነው። ከዕብ ብን አሽረፍ በይሳት ምን አላቸው? እናንተ ተሻላላችሁ አላቸው። አላህ Subhanahu Wa Ta'ala በዚህ ተነሳ ኢነ ሻኒአከ ሁወል አብተር የምትለውን አንቀጽ ብቻ አወረደ ያሉ ወይም ይህን የሚጠቁሙ ዘገባዎች አሉ። እሱን በተመለከተ ደግሞ ሌላ አንቀጽ ወረደ في سورة النساء ألم ترى إلى الذين أوتوا نصيبا من الكتاب يؤمنون بالجبت والطاغوت ويقولون للذين كفروا هؤلاء أهدى من الذين آمنوا سبيلا أولئك الذين لعنهم الله ومن يلعن الله فلن تجد له نصيرا ሌሎች አቡ ጀህልን አስመልክቶ የተወረደ ነው አሉ። ሌሎች አመለካከቶችን ሰነዘሩ። በጥቅሉ ይህ በአንድ ግለሰብ ላይ ብቻ የተገደበ እንዳልሆነ የታወቀ ነው። ሁሉ ጊዜ ይሄ የወረደው እከሌን አስመልክቶ ነው ሲባል የሱን ባህሪ የተላበሰ በሱ ተግባር የተቀረጸ በሱ ጎዳና ላይ የተጓዘ ሁሉ በዚህ ዛቻ ላይ ድርሻ እንዳለው እንደ ስራው መጠን ድርሻ እንዳለው የታወቀ ነው። ስለዚህ ይህ እከሌን ወይም እከሌን ብቻ የተመለከተ አይደለም ማለት ነው። ረሱሉን ሰለላሁ ዐለይሂ ወሰለም የጠላ ሁሉ ይሄ ይመለከተዋል። አንድ ነገር እናስተውል። እነዚህ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ወንድ ልጅ ስለሌላቸው ወይም ስለሞተባቸው በቃ ካሁን በኋላ በወንድ ልጅ በኩል ዘሩ አይሄድም፣ ስለዚህ ይህንን ጸጋ አጥተዋል ብለው በዚህ መሳለቃቸው ትክክለኛ የክርክር መንፈስ እንደሌላቸው ያመለክታል። ለዚህ ነው መልእክተኛው ዐለይሂ ሰላቱ ወሰላም ስለ ሙናፊቆች ባህሪ ሲናገሩ ከማ في الصحيحين من حديث عبد الله بن عمرو بن العاص رضي الله عنهما አራት ነገሮችን ጠቀሱ። أربع من كنا فيه كان منافقا خالصا ومن كانت فيه خصلة منهن كانت فيه خصلة من النفاق حتى يدعها إلى آخره። መጨረሻ ላይ ምን አሉ? ከአራቱ አንዱ ሲጠቅሱ وإذا خاصم فجر ሲከራከር ይባልጋል፣ ድንበር ያልፋል፣ ወይ ይሳደባል፣ ወይ ትክክለኛ ያልሆነ መንገድ ይጠቀማል፣ ወይ ከርዕስ ወጥቶ ሌላ ነውርን ያወጣል። ነውር ሆነም አልሆነ ያ ሌላ ርዕስ ነው።
መሰረቱ አሁን የምናገረው ነገር ነውር አይደለም። ግን ከርዕስ መውጣታቸው መልእክተኛው አለይሂ ሰላቱ ሰላም አላህን ብቻ አምልኩ፣ እነዚህ የምትገዟቸው ጣዖታት አይጠቅሟችሁም ሲሏቸው እነሱ የሚሰጡት መልስ ሌላ ነበር። ከርዕስም ወጥተው አብተር ልጅ አይወለድም እና ምን ይጠበስ፣ ምንም ከዚህ ጋር የሚያገናኘው ዝምድና የለም። ስለዚህ ይህ የክርክር የንግግር ስልታቸው ውድቅ መሆኑን ይጠቁማል። ግን በመሰረቱ መልእክተኛው አለይሂ ሰላቱ ሰላም ለሳቸው ለረጅም እድሜ ኖሮ ዘራቸው የተተላለፈበት ወንድ ልጅ አልነበራቸውም ቢባል፣ አብዛኞቹ ወይም ሁሉም በለጋ እድሜያቸው ነው የሞቱት ቢባል፣ ይህንን የሚያካክስ ነገር በአላህ ዘንድ አግኝተዋል። የመጀመሪያው ይህ የእሳቸው ተከታይ የሆነው ህዝበ ሙስሊም በአጠቃላይ ለእሳቸው እንደ ልጅ ነው የሚቆጠረው። እሳቸው እንደ አባት ናቸው። በተለያዩ ሐዲሶች ላይ እሳቸው ራሳቸው እኔ እንደ አባታቸው ናቸው ነኝ ብለው የሚያስተምሩት በርካታ ነገር ነበር። حتى قرآن الله سبحانه وتعالى النبي أولى بالمؤمنين من أنفسهم قال ابن عباس وهو أب لهم في قراءته النبي أولى بالمؤمنين من أنفسهم وأزواجهم أمهاتهم የረሱል ሰለላሁ ዐለይሂ ወሰለም ባለቤቶች ለሙእሚኖች እናቶች እንደሆኑት ሁሉ እሳቸውም እንደ አባት ናቸው። ያ ከዛኛው የበለጠ ነው። ከአባትም በበለጠ መልኩ አውላ ቢልሙእሚኒነ ሚን አንፉሲሂም ከራሳቸው የበለጠ ቅርበት ያላቸው ነው። በአንድ ሙስሊም ነፍስ ላይ ረሱል ሰለላሁ ዐለይሂ ወሰለም የሚወስኑት ውሳኔ ከራሱ ውሳኔ የበለጠ ነው። ይህ ያንን በፍጹም ሊወዳደር የማይችል ጸጋ ነው። ሁለተኛው መልእክተኛው ዐለይሂ ሰላቱ ወሰላም እርግጥ ከሳቸው አብራክ የተከፈለ ወንድ ልጅ አልነበራቸውም ወይም የነበሩት በለጋ እድሜያቸው ሞተዋል ቢባል ይህ እኛ አላስተዋልን ይሆን እንጂ በተለያዩ መልኩ በርካታ ምስጢሮችንና ጥበቦችን ያከለ ተግባር ነው አላህ የፈጸመው ማለት ነው። ረሱል ሰለላሁ ወንድ ልጅ ኖሯቸው ቢሆን ኖሮ ምን አይነት ሁኔታዎች ሊከሰቱ ይችል ነበር? ዛሬ ራፊዳዎችን ተመልከቱ። አሊ ኢብኑ አቢ ጣሊብ ያጎታቸው ልጅ እሳቸው የልጅ ልጅ የሆኑት ሐሰንና ሁሰይን አስመልክተው ምን ያህል ድንበር አልፈው ከሰውነት ደረጃ ወደ አምላክነት እንዳደረሷቸው የራሳቸው ያገባካቸው ክፋይ የሆነ ልጅ ቢኖርስ ኖሮ መልእክተኛው ዐለይሂ ሰላቱ ሰላም መልእክተኛ ናቸው። ለኡመታቸው የሚያወርሱት ስልጣን ወይ ሌላ ነገር አይደለም። وإنما ورثوا العلم كما في الحديث فمن أخذه أخذ بحظ وافر ለዚህ ነው መልእክተኛው ዐለይሂ ሰላቱ ሰላም እውነትን እንጂ የሚያወርሱት ሌላ ነገር አይደለምና ሲሞቱ እንኳን እንደማንኛውም ነብይ የተውት ቁሳቁስ ወይም ጥሬ ገንዘብ ወይም ሌላ ሀብት ለሰዎች አይከፋፈል። ኢና ማዕሸረ الأنبياء لا نورث ما تركناه صدقة እኛ ነብያት አንወረስም ይላሉ መልእክተኛው ዐለይሂ ሰላም። ለዚህ ነው ረሱል ሰለላሁ ሲሞቱ ንብረታቸው አልተከፈለም፣ ሰደቃ ነው የሚሆነው ለአላህ ተብሎ ወጪ ይሆናል እንጂ እከሌ ወራሽ ነው ለልጅ ይሄን ያህል ለሚስት ይሄን ያህል አይባልም። የነብይነት ማዕረግ ከፍ ያለ ስለሆነ የተለየ ነው። ይሄ ትልቁም ነገር ነው። ነገር ግን ኢነ ሻኒአከ ሁወ አልአብተር የሚለው ቦታ ላይ አንድ ትልቁም ነገር ማስተዋል እንችላለን። እውነተኛ አብተር ሊባል የሚገባው ከማንኛውም ኸይር ራሱን ያራቀ ነው። ዘሩ በወንድ ልጅ በኩል አለመተላለፉ ሳይሆን ኸይር ነገር ከሱ መቋረጡ ነው አብተር የሚባለው። ከኸይር ነገር የተቆረጠ ነው። ይህ ትልቅ ያገላለጽ ስልት ነው። ልክ መልእክተኛው ዐለይሂ ሰላም ሌላ ሐዲስ ላይ في صحيح مسلم أتدرون ما المفلس ብለው ሲጠይቁ ሰሃቦች ማለት المفلس فينا من لا درهم له ولا متاع ሙፍሊስ ደሃ የሚባለው ምንድነው ብለው ሲጠይቋቸው ማለት ሰሃቦች ንብረት የሌለው ድርሃም የሌለው ቁሳቁስ የሌለው ነው። መልእክተኛው እንደሱ አይደለም ብዙ ሐሰናት ይዞ መጥቶ ከዛ በኋላ ጾም ሶላት እና የመሳሰሉት መልካም ተግባራት ሰርቶ አጅሩን አፍሶ መሄድ ሲገባው ይህንን በመምታቱ ያንን ክብሩን በማግደፉ ያንን ደግሞ በመተናኮል በመሳደቡ አጅሩ ይቀነስበታል። ይህ ትልቅ መልእክት ነው። እውነተኛ ደሃ ሊባል የሚገባው ይሄ ሌላም ሐዲስ መልእክተኛው المهاجر ما هاجر ما نهى الله عنه المسلم من سلم المسلمون من لسانه ويده እነዚህ ማዕናዎች ትልቅ አገላለጽ ስልቶች ናቸው። አሁንም እንደዚህ ነው። መልእክተኛው ዐለይሂ ሰላቱ ወሰላም ወንድ ልጅ ለሳቸው አለመኖሩ ምንም የሚያነውራው ነገር አይደለም፣ የሚያነውራቸው ነገር አይደለም፣ ጉድለትም አይባልም። አንደኛ ምንም አይጎድልባቸውም ይህ ባለመሆኑ፣ ሁለተኛ ፈልገው የፈጸሙትም ነገር አይደለም። ሰው እኮ ሊወቀስ የሚገባው ሆን ብሎ ፈልገው በሚፈጸመው ተግባር ነው። በሁለቱም በኩል መልእክተኛው ዐለይሂ ሰላም ወቀሳ አይመለከታቸውም። ግን በእውነት አብተር ቆራጣ ከተባለ መሆን ያለበት ረሱልን ሰለላሁ ዐለይሂ ወሰለም በመጥላቱ ራሱን ከዚህ ትልቅ ኸይር ቆርጦ በመለየቱ
መጥፎ ዕድል ያጋጠመው ነው አብተር ሊባል የሚገባው። ታዲያ ይህ አንቀጽ የመጨረሻው ማለት ነው ትልቅ መልእክት አዝሏል። እንዲያውም ሸይኹል ኢስላም ኢብኑ ተይሚያ ይህንን በብራራበት ቦታ ላይ ስለ ሱራው አጠቃላይ ምዕራፉ ሲናገር ኢነማ ይፈሙ ሐቂቀቱሃ ሚን አኺሪሃ ይላል። የሱራው ዋነኛው መልእክት የሚታወቀው ከመጨረሻው ነው ይላል። መጨረሻ ላይ ያለው አንቀጽ ይህንን ይበልጥ ያብራራዋል ማለት ነው። ይህን የሚሆንበት ምክንያት አላህ ሱብሓነሁ ወተዓላ መልእክተኛው ኸይር ነገር ሰጥቷቸዋል። ለዚህ ምስጋና እንዲያቀርቡ አዟቸዋል። ስለዚህ ሰዎች ለነሱ የሚናገሩት ነገር ሁሉ ልባቸውን ሊያጠባ አይገባም። ይሄ ብስራት ነው። ስለዚህ እሳቸው አይጨነቁበትም። አንደኛ የተሻለ ነገር አግኝተዋል። ሁለተኛ እነሱ የሚሉት ነገርም አይመለከታቸውም። አብተር አይደሉም። ልክ ቁረይሾች ሙዘመም ብለው ይጠሯቸው እንደነበር ማለት ነው። እሳቸውን አይመለከትም። አብተር የሚሉትም እሳቸውን አይመለከትም አይደሉምና መልእክተኛ ከመፍሳህ ምን ብለው ነበር? አላ ተዕጀቡነ ከይፈ የስሪፉ ላሁ ዐኒ ለዕነ ቁረይሽን አው ቃለ ዱዓ ቁረይሽን ወለዕነሁም የቁረይሾችን እርግማንና ስድብ ከኔ አላህ ሱብሓነሁ ወተዓላ እንዴት እንደሚያነሳው እንዴት እንደሚያስወግድልኝ አትተከቱ ይሉ ነበር። አይገርማችሁም አሉ። እንዴት ምን አሉ? የልዐኑና ሙዘመመን ወአነ ሙሐመድ ወይስቡና ሙዘመመን ወአነ ሙሐመድ። እነሱ የሚራገሙት ሙዘመም ነው፣ ሌላ ሰው ነው፣ የሌለ ሰው ነው የሚዘጋ። እኔ ሙሐመድ ነኝ አሉ። ምን አገባኝ? አሁንም ይሄ ቃል ጭራሽ እሳቸውን የማይመለከት ነው። ግን እውነት ይህ ቃል በትክክል በአላህ ፍርድ መሰረት የሚመለከተው ራሱን ከኸይር ነገር ያቋረጠ ሰው ነው። ነገር ግን ብዙዎች ይህን አንቀጽ ሲሰሙ ምናልባት ረሱልን ሰለላሁ ዐለይሂ ወሰለም የጠላ ብቻ ነው እዚህ ላይ የተጠቀሰው። ረሱልን የጠላ ደግሞ ካፊር ነው። ነዓም ረሱልን የጠላ ካፊር ነው፣ ወላ ሸከ ፊ ذلك። እኛ ግን ሙስሊሞች እስከሆንን ድረስ ይሄ በቀጥታ የሚተዛወር አይመለከተንም ሊሉ ይችላሉ። ይህ ስህተት ነው። ረሱልን መጥላት ለዚህ ትልቅ አደጋ የሚያጋጥም ከሆነ የእሳቸውን ሱና መንገድ ፈለግ መጥላት ወይም ማጣጣል በቀጥታም ይሁን በተዘዋዋሪ ከዚህ ራስን ማራቅ በዚህ ጥላቻ መጠን በርቀቱ መጠን ይህንን ጥፋት ሊያወርስ ይችላል። ስለዚህ የረሱል ሰለላሁ ዐለይሂ ወሰለም ፈለግ ተከታይ የሆኑ ግለሰቦች ለረሱል ሰለላሁ ዐለይሂ ወሰለም ከተሰጠው መልካም ነገር እድል አላቸው። ልክ ከከውሰር እንደሚጠጡት ማለት ነው። ቅድም አዳዲስ ነገሮችን ያመጡ ወይ ዲናቸውን ቀይሮ ካፊር የሆኑ ሰዎች ከረሱል ሰለላሁ ዐለይሂ ወሰለም ሐውድና ከውሰር ከዚያ ታላቅ ጣዕም ካለው ምንጭ እና ወንዝ ሊጠጡ እንደማይችሉ ታውቋል። ረሱል ተከታዮች ብቻ ናቸው ያንን እድል የሚያገኙት። ያንን አንድ የጠጣ መልእክተኛው ዐለይሂ ሰላም እንደተናገሩት መን ሸሪበ ሚንሁ ሸርበተን ላ የظመኡ በዕደሁ አው ቃል በዕደሃ አበደን፣ አንዲት ጉንጭን የተጎነጨ ከዛ በኋላ ሁለተኛ ጭራሽ አይጠማም ብለዋል። ያንን አያገኙም። ልክ እንደዚሁ ይህንን ሽልማት እንደሚያገኙት ሁሉ አላህ ሱብሓነሁ ወተዓላ ለረሱል ሰለላሁ ዐለይሂ ወሰለም ቃል የገባውን የበላይነትንም የሚያገኙት የእሳቸው እውነተኛ ተከታዮች ናቸው። ሰዎች የሚወዱት በሰዎች ዘንድ በመልካም የሚነሳ ዱዓ የሚያደርጉለት በሱ ጎዳና ላይ ለመጓዝ ጥረት የሚያደርጉት ሰዎች እሱ ስለተከተሉ አጅር የሚያገኙት የእሳቸው እውነተኛ ተከታዮች ናቸው። ቂለ ሊአቢ በክር ብን ዐያሽ አቡ በክር ብን ዐያሽ ሰዎች መስጂድ ውስጥ ይቀመጣሉ ተባለ። ከዛ እነሱ ሲቀመጡ ለማስተማር ማለት ነው ሰውም ግር ብሎ ይመጣና ይቀመጥላቸዋል አሉ። ምን አለ? የተቀመጠ ማለት ነው ለማስተማርም ለሆነ ዓላማ የተቀመጠ ሁሉ የሚቀመጥ አያጣም። ምን ጀለሰ ለናስ ጀለሰ الناس ይላል። ሲቀመጥ ሰዎችም አብረው ይቀመጣሉ። ነገር ግን የሱና ሰዎች እነሱ ሲሞቱ አላህ የነሱን ትውስት ከፍ ያደርገዋል፣ ሕያው ያደርገዋል። በቀብር ውስጥ በአፈር ውስጥ ሆነው እንኳን ስማቸው ሕያው ነው። ለኡማ ያስተላለፉት ውርስ ሕያው ነው። የቢድዓ ሰዎች ደግሞ ይሞታሉ፣ ውዳሴያቸው ሰዎች ለነሱ የሚያነሱት ትውስትም አብሮ ይሞታል አለ። ለምን ሲባል የሱና ሰዎች የረሱልን ሰለላሁ ዐለይሂ ወሰለም መንገድ በመከታተልና ይህንን ሕያው በማድረጋቸው አላህ ሱብሓነሁ ወተዓላ መልእክተኛውን ሲያወድስ ወረፈዕና ለከ ዚክረክ ትውስትህን በሰዎች ዘንድ የሚያጋጥመን የአንደበት ውዳሴ ከፍ አደረግንልህ ካለው የተወሰነ ድርሻ እነሱም አላቸዋል። ልክ ከከውሰር ድርሻ እንዳላቸው ማለት ነው። ነዓም መልእክተኛው ዐለይሂ ሰላቱ ወሰላም ስማቸው ገኗል። በዓለም ላይ ከማንም ግለሰብ በተሻለ መልኩ በቀን ውስጥ ብዙ ጊዜ ስማቸው የሚነሳው እሳቸው ናቸው። ቢያንስ እንዲያው በቀን 5 አዛን ሲደረግ እንኳን ከአላህ ስም ጋር ሁሌ ስማቸው ተቆራኝቶ ይጠቀሳል። እንደዚሁም ማንኛውም ግለሰብ ነብያትም ሲሆኑ አላህ ሱብሓነሁ ወተዓላ ትልቅ የሰዎች ውዳሴን ለነሱ ያደርግላቸዋል። ይሄ ተፈልጎ የሚደረግ ነገር አይደለም። ግን መልካም ሰርተህ ሰዎች ሲያወድሱ ለአንተ ኸይር እንደታሰበልህ ልታውቅ ይገባል። كما جاء في صحيح مسلم صحابة الطياقي أقرب لرسول صلى الله عليه وعلى آله وسلم إن الرجل لا يعمل العمل أو لا يعمل الصالح من العمل فيحمده الناس عليه
አንድ ሰው መልካም ስራ ይሰራና ሰዎች ያወድሱታል። ይሄ እንዴት ነው ተባሉ። መልእክተኛው አለይሂ ሰላም ምን አሉ? ልብ በል ምን እንዳሉ? ቲልከ ዓጅሉ ቡሽረል ሙእሚን፣ ይህ የሙስሊም ወይም የሙእሚን ቅርብ ብስራት ነው አሉ። ገና ጀነት ሳይሄድ በፊት አሁን አላህ ሱብሓነሁ ወተዓላ ለሱ ያገራለት ብስራት ነው። ኢብራሂም አለይሂ ሰላም ወጀዐል ሊ ሊሳነ ሲድቅን ፊል አኺሪን፣ በመጨረሻዎች የእውነት አንደበት አድርግልኝ ሲሉ የምወሳበት መልካም ስራ ሰርቼ አጅሬ እንዳይቋረጥ አድርግልኝ እንደማለት ነው። የእሳቸውን ዝርያም እንደዚህ ያደረገላቸው ነብያትን ወጀዐልና ለሁም ሊሳነ ሲድቅን ዐሊያ። ስለዚህ የረሱል ሰለላሁ ዐለይሂ ወሰለም ተከታዮች ከዚህ አንቀጽ ድርሻ አላቸው። ወረፈዕና ለከ ዚክረክ ከሚለው የረሱልን ሰለላሁ ዐለይሂ ወሰለም ሱና የሚጠሉ እንዴት የረሱልን ሱና አንድ ሰው ይጠላል ይላል? ነዓም አለ። ብዙ ሰው የረሱልን ሰለላሁ ዐለይሂ ወሰለም ሱና ይጠላል። አንዳንድ ሐዲሶች ሲነገሩ ይሄ ሐዲስ ምን ነው ረሱል ባልተናገሩት የሚል አለ ሙስሊም ነው ተብሎ። አንዳንድ አንቀጾች ሲሰሙ ተሱ እምነት ጋራ ስለማይመች ስለማይሄድለት ምን ነው ይሄ አንቀጽ ባልወረደ ብሎ የሚመኝ አለ። ይሄ አይነቱ ኢነ ሻኒአከ ሁወል አብተር ከሚለው አንቀጽ የሆነ ድርሻ አለው። ከማንኛውም ኸይር የተቋረጠ ነው ማለት ነው። በገንዘቡ በመልካም መልኩ አይቋረጥም፣ አይጠቀምም፣ ከእውቀቱም አይጠቀምም፣ ሰውን ዘንድ መልካም ውዳሴ አያገኝም። ዒልሙም ራሱ ማንኛውም ነገር አይጠቅመውም። ከማንኛውም ኸይር ነገር ራሱን አርቆ ነው የሚገኘው። መብቱር ነው፣ ተቋርጦ ነው የሚገኘው። ነገረ ስራ ሁሉ የተዘበራረቀበት ወላ تطع من اغفلنا قلبه عن ذكرنا واتبع هواه وكان امره فرطا ግራ የተጋባ በዚህ መልኩ ህይወቱን የሚገፋ ነው የሚሆነው። ወደ ደም ጠላ ለቅርብ ሰዓታት ምናልባት ይደሰት ይችል ይሆናል፣ ግን መጨረሻ ያማረ አይሆንም በፍጹም። ወልዓቂበቱ ሊተቅዋ። ይህ ነገር ልብ በል እንኳን ሙስሊሞች ዘንድ አይደለም ካፊሮች ላይ እንኳን ተጽዕኖ ያሳድራል። ሙስሊም ያልሆነ ግለሰብ የረሱል ሰለላሁ ዐለይሂ ወሰለም ስም ሲጠራ የሆነ የከበሬታ ስሜት ሊሰማው ይችላል። በተወሰነ መልኩ ሊወዳቸው ወይ ደግሞ ሊያከብራቸው ይችል ይሆናል። ላያምንባቸው ወይ ደግሞ በትክክል የምስክርነት ቃልን ላይሰጥ ይችላል። ይህ ሙስሊም አያደርገውም ይህን እስካልፈጸመ ድረስ። ግን ይህ ተጽዕኖ አላህ ሱብሓነሁ ወተዓላ ከአኺራ በፊት በዱንያ ላይ በእንደነዚህ አይነት ሰዎች ላይ የሚያሳድረው ቅጣት ግልጽና የሚስተዋል ነው። ሐታ ሼኹ እስላም እንደሚጠቅሰው ረሱል ሰለላሁ ዐለይሂ ወአሊሂ ወሰለም የተለያዩ ነገስታትን ወደ እሳቸው ለመጣራት ደብዳቤ በጻፉበት አጋጣሚ የፉርሱ መሪ ኪስራ ምን አደረገ? ደብዳቤያቸውን ቀዳዶ ጣለ። ተናዶ ምን ብሎ ነጠ? እንዴት ከኔ ስም በፊት በራሱ ስም ይጀምራል ብሎ ማለት ነው። ልብ በል በንቀት በእሳቸው ላይ አሾፈ። ደብዳቤያቸውን እንደቀደደው የእሱን ስልጣን አላህ ሱብሓነሁ ወተዓላ ቀዳዶ ጣለበት። መዘቀ አላሁ ሙልከሁም ኩለ ሙመዘቅ። ብዙ ሳይቆይ የራሱ ልጅ ገድሎት ከስልጣን አስወገደው። ሸረቂት ለህ ግን ሌላኛው የተላከለት ቀይሰር የሮሞች መሪ እንኳን አህል ኪታብ ስለነበር ይሻላል። ይህን ነገር ሲያይ በጣም ተገረመ፣ አከበረ። የረሱል ሰለም ደብዳቤ በተከበረ ቦታ አስቀመጠ። ብቻ ይኖሩ ሄጄ እግሩን አጥቦ ነበራል፣ ግን አላደረገውም። ስልጣኑ አሸነፈው፣ ሳይሰልም ነው የሞተው። ይህ በመሆኑ የተነሳ ከኪስራ በመሻሉ ስልጣኑን አላህ አልቀማው። እንዲያውም ሼኹል ኢስላም እንደሚናገረው እስካሁን ድረስ ይላል፣ እስከ እሱ ዘመን ድረስ ማለት ነው። እሱ በኋላ ያለውን አላህ እስካሁን ድረስ ስልጣን በሱ ዝርያዎች ዘንድ እንዳለ ይነገራል አለ። ሐታ ካፊር ዘንድ በአንዳንድ አጋጣሚዎች ሙስሊሞች ከከሃዲያን ጋር በሚያደርጉት ጂሃድ ወይም ጦርነት ላይ አንዳንዴ ይላል አንዱ ሲያወጋ እነዚህን ከሃዲያን ድንበር አላፊዎቹን በምሽጋቸው እንዳሉ ከበናቸው ለብዙ ጊዜ እንቆይ ነበር። ከዛ እነሱን ስንታገል መቼ ይሆን ድልን የምንቀዳጀው እያለን እናፍቃለን። ከተወሰኑ ቀናት በኋላ እነዚህ ከሃዲያን ከምሽጋቸው ብቅ በማለት ረሱልን ሰለላሁ ዐለይሂ ወሰለም መልእክተኛውን መሳደብ ይጀምራሉ። ይህንን ሲሳደቡ ስንሰማ የእሳቸው ስም በእነዚህ አፍ በመጠራቱና እነዚህ የዘቀጡ ሰዎች እነሱን መልእክተኛው ዐለይሂ ሰላም በመሰደባቸው ልባችን በንዴት ቢያርም በዚህ ተግባራቸው የተነሳ አላህ ሱብሓነሁ ወተዓላ በሙስሊሞች እጅ እንደሚከታቸውና ሙስሊሞችን በእነሱ ላይ ድል እንደሚያቀዳጅ ስለምናውቅ በተዘዋዋሪ በሌላ በኩል እንደሰት ነበር ይላሉ። ተግባባ? ግልጽ ነው መሰለኝ። በቀጥታ ይህ ተግባራቸው ቢያናደንም በተዘዋዋሪ ግን ድል እንደቀረበ እናውቅ ነበር እንደማለት ነው። ይህን በማድረጋቸው ብቻ ይሄ ታወቀ ነው። طبعا ብዙ ሰዎች የረሱል ሰለላሁ ዐለይሂ ወሰለም ስም በማሾፍና በመሳረቅ መልኩ ዛሬ ቢያነሱ ስለሳቸው ብዙ ቢናገሩ ቢጽፉ ይህ ነገር የሚደንቅ አይደለም። ምክንያቱም ይሄ አይነት ዘለፋ የትም አይደርስም። የት ይደርሳል? ማን ዞር ብሎ ይመለከታል? ማለት አንድ ትልቅ ዛፍ የተምር ዛፍ ነው እንበልና ዝንብ አረፈበት እንበል፣ ምሳሌው ያነጋገር ነው እና ዝንቡ እዛ ላይ ትንሽ ቆይቶ ለመነሳት ሲያስብ አንቺ ዛፍ ወይ አለ አየቷ ሸጀራ፣ አንቺ ዛፍ ወይ አሁን ልነሳ ስለሆነ እንግዲህ በጣም ጠንከር ብለሽ ተዘጋጂ አለ። ስታርፍብኝ መቻወኩና ነው ልነሳ ነው። እንደዚህ አይነት ነገር ነው በአሁኑ ሰዓት የሚሰማው።
አንድ ትልቅ ተራራን ለማፍረስ ፍየል እየመጣ በግንባሩ ቢመታው ምንድነው የሚባለው? ከናጢሕ ሰኽረተን የውመ ሊዩሂነሃ ፈለም የضርሃ ወአውሃ ቀርነሁ الوعيل የሚጎዳው ማን ነው? እሱ ነው። ስለዚህ ማን ነው የሚመከረው? ጭንቅላትህ እንዳይዞርብህ ቀንድህ እንዳይሰበር ተው ነው የሚባለው አይደለም? እንደዛ ነው አሁን ጉዳዩ ማለት ነው። በጥቅሉ አላህ Subhanahu Ta'ala በዚህ ምዕራፍ ላይ ረሱሉላህ ሰለላሁ ዐለይሂ ወሰለም በመልካም አበሰራቸው እዚህ ተገቢ የሆነውን የአምልኮ ተግባር በምስጋና መልኩ እንዲፈጽሙ አዘዛቸው። ከዚህ ትክክለኛ መንገድ ያፈነገጡ ሰዎች በእሳቸው መንገድ ላይ ምንም አይነት እንቅፋት አይፈጥሩም። እንዲያውም እነሱ ከማንኛውም መልካም እድል ራሳቸውን ያራቁ አላህ Subhanahu Ta'ala የረገማቸው መሆናቸውን ተናገረ።